بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وإمام المتقين محمد بن عبد الله عليه أفضل الصلاة وأزكى التسليم إن شاء الله الله سبحانه وتعالى لندزي هينت بروغرام لا بكان جيتا مسغانا درسالو بزاريو بروغرام إن شاء الله عبادة مالت من مالت نو ከዒባዳዎች ውስጥ ደግሞ በጣም ትልቅ ቦታ ያለውን ሰላትን ለይተን ማለት ነው ፈድሉ ምንድነው የሰላት ትሩፋቱ ምን ያህል ነው ምን ያህል ቦታ አለው እስላም ውስጥ ሰላትን የተወሰው ቅጣቱ ምን ያህል ከባድ ነው አላህ Subhanahu Wa Ta'ala ምን አይነት ቅጣት አዘጋጅቷል ሌላው አልኹሹዕ في الصلاة ሰላት ውስጥ ኹሹዕ አላህን መፍራት በሚመለከት ሌላው ነጥብ ደግሞ ሙጃሃደቱ ነፍስ في الخشوع في الصلاة صلاة ውስጥ አላህ Subhanahu Wa Ta'ala ለመፍራት ነፍስን ሙጃሃዳ ማድረግ ትግል ማድረግን የሚመለከትና ነማذج من الخشوع ከሰለፎችና ከሰሐቦች ኹሹዕን በሚመለከት አላህ Subhanahu Wa Ta'ala ሰላት ውስጥ መፍራት ላይ ምሳሌዎች ደግሞ እናያለን ኢንሻአላህ ሁለት ሌሎች ርዕሶቻችን ደግሞ መራቲብ الناس في الصلاة ሰላት ላይ የሰዎች ደረጃ እንዴት ይከፋፈላል ሰዎች ምን አይነት ሰዎች አሉ ሰላትን በሚመለከት በመጨረሻም አስባብ الخشوع في الصلاة ሰላት ውስጥ አላህን ለመፍራት ኹሹዕ ለማግኘት ሰበቦቹ ምንድናቸው ምን መንገዶች ብንከተል ያንን ኹሹዕ ማግኘት እንችላለን የሚሉ ነጥቦች ናቸው ኢንሻአላህ ዒባዳ ማለት ምን ማለት ነው በእስላም ሁላችንም እንደምናውቀው እስላም ማለት نظام شامل يتناول مظاهر الحياة كلها ሁሉንም የህይወት ዘርፍ የሚመለከት የተሟላ ስርዓት ነው እስላም نظام شامل يتناول مظاهر الحياة كلها ምንም የሚተወው የህይወት ክፍል የለም እስላም ስለ ሁሉም የህይወታችን ክፍል እስልምና የሚለን ነገር አለው ማለት ነው ነጋዴዎች ከሆን ንግድ ላይ ምን አይነት ስርዓት እንደሚኖረን ያስተምረናል ተማሪዎችም ተማሪ ትምህርትን በሚመለከት የሚለው ነገር አለው ዕውቀትን በሚመለከት መስጂድ ውስጥ ስንገባ ምን አይነት አዳቦች መከተል እንዳለብን ምን አይነት ዒባዳዎች ማድረግ እንዳለብን እስላም የሚለው ነገር አለ እስላም ሁሉንም የህይወታችንን ዘርፍ ፖለቲካዊ ኢኮኖሚያዊና ማህበራዊ ህይወታችንን በሙሉ የሚዳስስ ስርዓት ነው ስለ ሁሉም ነገር የራሱ የሆነ የተሟላ ስርዓት ያለው ዲን ነው ማለት ነው ዒባዳ ስንል ከዛ ውስጥ አላህ Subhanahu Wa Ta'ala የሰው ልጅ የፈጠረበት ዋነኛው ዓላማ ዒባዳ ነው አላህ Subhanahu Wa Ta'ala ሱረቱ ዛሪያት ላይ ምን ይላል وما خلقت الجن والإنس إلا ليعبدون ما أريد منهم من رزق وما أريد أن يطعمون وما خلقت الجن والإنس إلا ليعبدون يسول الجم هنا غانيلوچن جنوچن الفتركم إلا ليعبدون أنين ليغزون ينجي عبادة مالت من مالت نالو ابن تيمية رحمة الله عليه اسم جامع لكل ما يحبه الله ويرضى من الأقوال والأفعال الظاهرة والباطنة أكلال لا يهون سيامين اسم جامع كلنا كفي هنا سيامين لما يحبه الله ويرضى الله لم يودونا لفكدو نجر يتسد سيامين يا الله يودونا يفكدو نجر ንግግር ሊሆን ይችላል ስራ ሊሆን ይችላል ውስጣዊ ሊሆን ይችላል ውጫዊ ሊሆን ይችላል ሁሉንም የህይወት ክፍል የሚዳስስ ነው የአላህ Subhanahu Wa Ta'ala ፈቃድ የምንፈጽምባቸው ማንኛቸውም እንቅስቃሴዎች ንግግሮች በሙሉ ዒባዳ ይባላሉ ለዚህ ነው እንግዲህ የአንድ ሙእሚን ህይወት ሙሉ ዒባዳ ንያውን ካስተካከለበት ንያውን ካሳመረበት ሁሉም ህይወቱ ዒባዳ ነብዩ አለይሂ ሰላቱ ወሰለም አንዴ ሰሐቦቻቸው ምን አሉ وفي بضع احدكم صدقه ተመልከቱ ሚስቶቻችሁን ጋር የምትገናኙት ግንኙነት ሰደቃ ነው አሉ ሰሐቦቹ በጣም ተገረሙ
أيأتي أحدنا شهوته فيكون له فيه أجر عند سو ሚስቱ ጋር በመገናኘቱና ስሜቱን በመወጣቱ አጅር ያገኛል እንደ ያ ረሱላህ አለይሂ ሰላቱ ወሰለም فقال صلى الله عليه وسلم أرأيتم لو وضعها في حرام أكان عليه وزر حرام ላይ ቢያደርገው ኖሮ ይሄንን ስሜቱን ወንጀል አይሆንበትም አሉ ነብያችን አለይሂ ሰላቱ ወሰለም አዎ ይሆንበታል ግልጽ ነው ይሄ فكذلك إذا وضعها في حلال ቦታ ላይ ያንን ስሜቱን በመጠቀሙ እሱም ወደ حرام ከመሄድ ትተው حلال በሆነ ኒካህ ስር በመገኘታቸው كان له فيه أجر ተገኘ ዒባዳ ወደ ዒባዳ ዞረ ማለት ነው ዱንያዊ የሚመስሉ በጣም ዓለማዊ የሚመስሉ ነገሮች ግን በአላህ መንገድ ላይ አላህ ባወጣልን ቻናል ተከትለን የምንሄድ ከሆነ እነኛ ነገሮች ዒባዳ ይሆናሉ حتى አንድ ሰው ለቤተሰቦቹን ለማስተዳደር የሚያደርገው ውጣ ውረድ ሁሉ ዒባዳ በአንድ ሐዲስ ነብያችን አለይሂ ሰላቱ ወሰለም ምን ይላሉ አንድ ሰው ለቤተሰቦቼ ምን ላብላቸው የሚል ጭንቀት ብቻ እንጂ ሌላ የማያስወግዳቸው ወንጀሎች አሉ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ይህ ጭንቀት ብቻ የሚያስወግዳቸው ወንጀሎች አሉ ሶላት ቢሰገድ ጾም ቢጾም ሰደቃ ቢሰጥ የማይወገዱ ወንጀሎች ምንድነው የሚያስወግዳቸው ጭንቀት ቤተሰቦቼ ምን ላብላቸው ብሎ የማሰብ ያ እንደ ዒባዳ ተወስዶ ወንጀል ማበሻ የተደረገበት ሁኔታ ነው የምናየው እስላም እንግዲህ ለዒባዳ ሽሙል የሆነ አጠቃላይ የሆነ ግንዛቤ ነው የሚያስጨብጠን ማለት ነው ከነኚህ ዒባዳዎች ውስጥ ግን ትልቁ ዒባዳ ሶላት ነው ሶላት አላህ Subhanahu Wa Ta'ala ቁርአን ላይ በተደጋጋሚ ሶላትና ዘካን አጣምሮ ያመጣል አላህ عز وجل صلاة سنل مجمرة كقالوا بالنساء ما معنى الصلاة صلاة مالت من مالتنا صلاة مالت ሶስት ትርጉም አለው صلاة የሚለው ቃል አንደኛው مشتق من الصلة ከግንኙነት ሪሌሽን መገናኘት ከሰዎች ጋር ሊሆን ይችላል ከአምላክ ጋር ሊሆን ይችላል ሪሌሽን በቃ ከመገናኘት ከሚለው የአረበኛ ቋንቋ የተወሰደ ነው ሁለተኛው ዱዓ ማለት ነው الله سبحانه وتعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على سيدنا محمد وعلى آله وصحبه وسلم يا أيها الذين آمنوا يعني إن الله وملائكته الله إنا ملكتنيوچو ملائكوچو يصلون على النبي بنبياتنا عليه الصلاة والسلام صلوات يوردالو يعني دعاء نو لملائكوچ سيهون دعاء نو لا الله سيهون رحمة مورد طيب ولد سوستنياو ترجم لا انمتعلن والثالث من الرحمة صلاة مالت رحمة مالتنا هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور إلى الله سبحانه وتعالى يا جيتاتشو نو يصلي عليكم بنانت لا إذنة يميورد هنا جيتانو وملائكته ملائكة من دزيو بنانت لا دعاء يدرقوا الله شهال إذنة الله اندورد الله ليخرجكم من الظلمات إلى النور كجلماوج ودا برهان اندي وستاتشو اندي اوتاتشو الله سبحانه وتعالى رحمتون يميورد جيتانو إلى صلاة انجدي يهترقوم كالات صلاة فضلا من يهل فضل تسطوات الإسلام النوست يقول الله تعالى إن الصلاة كانت على المؤمنين كتابا موقوتا أي مكتوبة بالمواعيد ومحددة بجزء يتكترج يتوسنج قديتانج إلى الله سبحانه وتعالى جزء يتوسن اللات قديتانج بمؤمنوش لا صلاة إلى الله عز وجل نبي عليه الصلاة والسلام بتاوك حديثات شولاي بني الإسلام على 5 لالو اسلمنا يتجنبوا بامست ነገሮች ላይ ነው በአምስት ነገሮች ላይ እስልምና ተገምቷል የመጀመሪያው ሸሃደቲ አላ ኢላሃ ኢላላህ ከአላህ ሌላ ማንም አምላክ እንደሌለ በመመስከር ወአነ ሙሐመድ ረሱሉላህ ሙሐመድም የአላህ መልእክተኛ መሆናቸውን በመመስከር ወኢቃም الصلاة صلاة
አግባቡን ጠብቆ በመስገድ ኢቃም ማለት ማቆም ሰላትን ፈርዷን ጠብቆ ጊዜዋን ጠብቆ መስገድ وإيتاء الزكاة زكاة مسطت وحج البيت وصوم رمضان بيت الله حرما مزيرنا رمضان مصوم እዚህ ሐዲስ ላይ እንግዲህ በጣም ትኩረት ማድረግ ያለብን ምንድነው ከሸሃዳ ቀጥል የተጠቀሰው ምንድነው ከሸሃዳ አስከትሎ ነብያችን አለይሂ ሰላቱ ወሰለም የጠቀሱልን ሰላትን ወኢቃም الصلاه በሌላም ሐዲታቸው ላይ الصلاه عماد الدين ይላሉ ሰላት የዲን ምሰሶ فمن اقامها فقد اقام الدين እሷን ያቆመ ዲኑን አቆመ ቀጥ አድርጎ ያዘ ይባላል የማንን ዲን የራሱን ዲን ነው ዲኑ ምንም አንድ ሰው ስለሰገደ ስላልሰገደ እስልምና ላይ የሚያመጣው ውጤት የለም ወይም የሚያደርሰው ጥፋት የሚያመጣው እንትን የለም የራሱን ዲን ግን አቆመ ይላሉ ነብያችን አለይሂ ሰላቱ ሰላም فمن هدمها فقد هدم الدين እሷን ደግሞ የናዳት ዲኑን ናደ የራሱን ዲን ማለት ነው የራሱን ዲን ናደ እንግዲህ ከባድ ነገር ነው ሰላት በሌላም ጊዜ ለሰሃቦቹ ነብያችን አለይሂ ሰላቱ ሰላም ምን ብለዋል አራአይቱም ለው አነ ነህራን بباب احدكم እስኪ ንገሩኝ አሉ ነብያችን አለይሂ ሰላቱ ሰላም በእናንተ ባንዳችሁ በር ላይ የሚፈስ ወንዝ ቢኖር يغتسل منه كل يوم 5 مرات አንድ ሰው እዛ በየቀኑ 5 ጊዜ የሚታጠብ ቢሆን هل يبقى من درنه شيء ከሰውነቱ ቆሻሻ የሚቀር ነገር አለን አሉ ነብያችን አለይሂ ሰላቱ ሰላም ሰሃቦቹ ላ የሚቀር ነገር የለም فكذلك مثل الصلوات الخمس የአምስት ወቅት ሶላቶች ምሳሌያቸው ይህ ነው አሉ ነብያችን አለይሂ ሰላቱ ሰላም يمحو الله بهن الخطايا ስህተቶችን አላህ በእነኛ አምስት ወቅት ሶላቶች ያስወግድባቸዋል ያጥብባቸዋል ልክ አንድ ሰው በቀን 5 ጊዜ ሻወር ቢወስድ ምንም አይነት ቆሻሻ ሰውነቱ ላይ እንደማይኖር የሰው ልጅም ወንጀሉ በዛ መልኩ ይጸዳል ይላሉ ነብያችን አለይሂ ሰላቱ ሰላም በሌላም ሐዲስ ላይ ሚፍታሁል ጀነቲ الصلاه ብለዋል ነብያችን ሰለላሁ ዐለይሂ ወሰለም የጀነት ሚፍታሁ ቁልፉ ሶላት ነው በጣም የሚገርመው ነገር ነብያችን አለይሂ ሰላቱ ሰላም የመጨረሻ ኑዛዜያቸው ላይ ሊሞቱ ሰከራት ላይ ይያሉ ማለት ነው የመጨረሻ ኑዛዜ ላይ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ኑዛዜ የተናገሩትን ነገር መቼም በጣም ክብደት እንሰጣለን አይደለም እንዴ ከሌላው የበለጠ ምክንያቱም አንድ አባት ለምሳሌ ለልጁ ሊሞት ሲል የተናገራትን ቃል ልጁ በጣም ዋጋ ይሰጣታል አይደለም እንዴ ምክንያቱም በዛ አይነት ሁኔታ ላይ ያለ ዱንያን እየተሰናበተ ያለ አደራ ያለው ነገር ስለሆነ በጣም ትኩረት ሰጥቶ ይንቀሳቀሳል ሙስሊሞችም እንግዲህ ነብያችን አለይሂ ሰላቱ ወሰለም ከሁሉም በላይ የምንወዳቸው ነብይ በመጨረሻ ሊሞቱ ሲሉ አደራ ያሉን ነገር አለ ምንድነው الصلاه وما ملكت ايمانكم صلاتنا አደራ وما ملكت ايمانكم በእናንተ ስር የምታስተዳድሯቸውንም ሰዎች አደራሉ ነብያችን አለይሂ ሰላቱ ወሰለም ማኔጀር ሆነህ ሊሆን ይችላል ከስርህ ያሉትን ሰዎች ጸሐፊህን ከነሱ በታች ያሉትን ኦኬ ባለሀብት ሆኖ ከሆነ ከሱ ስር የሚያስተዳድራቸውን ሰራተኞቹን የቤት መቤቱና ከሆነ ከስሯ ያለችዋን ሰራተኛ አደራ ይላሉ ነብያችን አለይሂ ሰላቱ ወሰለም መጨረሻ የተናገሩት ወሲያይ ነው الصلاه وما ملكت ايمانكم የሰላት ምን ያህል ክብደት ነው የሚያሳየው በሌላ ሐዲስ አንድ ሰሃቢ ምን ይላል خطبنا رسول الله صلى الله عليه وسلم يوما አንድ ቀን ነብያችን አለይሂ ሰላቱ ወሰለም ኹጥባ አደረጉልን ይላል ምን አሉ والذي نفسي بيده والذي نفسي بيده والذي نفسي بيده ነፍሴ በእጁ በሆነች ጌታ አምላለሁ ነፍሴ በእጁ በሆነች ጌታ አምላለሁ ነፍሴ በእጁ በሆነች ጌታ አምላለሁ አሉና ነብያችን አለይሂ ሰላቱ ወሰለም ثم جعل يجهش بالبكاء በጣም ያለቅሱ ጀመር ይሄንን መሐላ ካሉ በኋላ ኹጥባ ላይ በጣም አለቀሱ ነብያችን አለይሂ ሰላቱ ወሰለም فبكينا لبكائه عليه الصلاه والسلام እርሳቸው እንደዛ ሆነው ሲያለቅሱ ስናይ እኛም አለቀስን ይላል ሰሃቢዩ ሰሃቦቹ
ሁሉም ማለቀሱ ከዛ ራሳቸውን ቀና አደረጉ وفي وجهه البشرى عليه الصلاه والسلام ፊታቸው ፈገግ ብሎ ፊታቸው ብስራት ያዘለ ሆኖ ቀና አሉ ነብያችን عليه الصلاه والسلام ምን ይሆን ብስራቱ وما من عبد يصلي على نبينا عليه الصلاه والسلام وما من عبد يصلي الصلوات الخمس ويخرج الزكاه ويصوم رمضان ويحج البيت ويجتنب الكبائر السبع الا قيل له يوم القيامه ادخل الجنه بسلام سبحان الله عند بارع امست وقت صلاه طبقو አይሰግድም አሉ ነብያችን عليه الصلاه والسلام ዘካውን አያደርስም አይሰጥም ረመዳንን አይጾምም ሐጅን አይዘይርም ከባኢርን ደግሞ አይተውም ሰባቱን ከባኢሮች ኢላ ቂለ ለሁ የውም القيامه የቂያማ ቀን የሚባል ቢሆን እንጂ ያሉ ነብያችን አለይሂ ሰላቱ ወሰለም እነኚህን ነገሮች የሚሰራ ከሆነ ሶላቱን ቀጥ አድርጎ የሚሰግድ ከሆነ ዘካውን የሚያደርስ ከሆነ ሐጅ የሚያደርግ ከሆነ እንደዚሁም ደግሞ ሰባቱን ከባኢሮች በጣም ትልልቅ ወንጀሎች ተውባ ብቻ የሚያሽላቸው ሌላ استغفار ምናምን يعني ወደ አላህ Subhanahu Wa Ta'ala በጣም ተውባ ማድረግን የሚጠይቁ ሐድ የሚያስቆሙ ከባድ ወንጀሎች አሉ እነኚህን ሰባት ከባኢሮች የተከለከለ ሰው የቂያማ ቀን የሚባል ቢሆን እንጂ ይባላል አሉ ነብያችን አለይሂ ሰላቱ ወሰለም ምንድነው የሚባለው ادخل الجنه بسلام በሰላም ጀነትን ግባ ይባላል አሉ ነብያችን አለይሂ ሰላቱ ወሰለም አንድ ሰሃቢ አንዲት ወጣት ሴት መንገድ ላይ ስታልፍ ድንገት ተሳሳተና ሳማት ከዛ ወደ ነብዩ አለይሂ ሰላቱ ወሰለም መጣና ያው ሰሃቦችም እንደኛው ናቸው يعني ከኛ ብዙ يعني አለ መራቲብ አለው يعني ሰሃቦችም ጋር መራቲብ አለው ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ያሉበት ደረጃና ዑስማን እና አቡበክር ያሉበትና ያው ደግሞ يعني ደከም ያለ ሊኖር ይችላል ማለት ነው يعني እንደ አንድ ሶሳይቲ ስናስባቸው ማለት ነው يعني እንዴት እንደዛ ይሰራሉ ማለት የለብንም يعني ይሳሳታሉ ስተታቸውን ደግሞ ሄደው ለነብዩ አለይሂ ሰላቱ ወሰለም ያለቅሳሉ ያ ረሱላህ አለይሂ ሰላቱ ወሰለም እንደዚህ አድርጌ ብሎ መጥቶጮኸ ወደ ነብዩ ሰለላሁ ዐለይሂ ወሰለም ተሳስቼ ይሄን አድርጌ ነብያችን አለይሂ ሰላቱ ወሰለም ፊታቸውን ዞሩበት እንዴት ይሄን ይሰራል ብለው ከዛ አላህ عز وجل القرآن አወረደ وأقم الصلاة طرفي النهار وزلفا من الليل إن الحسنات يذهبن السيئات وأقم الصلاة طرفي النهار وزلفا من الليل إن الحسنات يذهبن السيئات ذلك ذكرى للذاكرين صلاة قد أرجع سجد طرفي النهار بكأن ጫፎች ላይ ማለት ነው ጧትና ማታን ስገድ وزلفا من الليل እንደዚሁም ሌሊትን ان الحسنات يذهبن السيئات መልካም ስራዎች ወንጀሎችን ያስወግዳሉ ያጠፋሉና በዛ ተካክሰዋለህ ነው ገብታችኋል አይደል ያንን ወንጀል ሰርተሃል ሐሰናት አስከትልበት ያንን ያጠፋልሃል ሰሃቢዩ ምን አላቸው መሰላችሁ ለነብያችን አለይሂ ሰላቱ ወሰለም አልያ هذا يا رسول الله ለኔ ብቻ ነው እንደ ያ ረሱላህ አላቸው قال عليه الصلاه والسلام بل لامتي جميعا አይ ላንተ ብቻ ሳይሆን ለኡመቶቼ ሁሉ ነው አሉ ነብያችን አለይሂ ሰላቱ ወሰለም አንድ አዕራቢ ወደ ነብያችን አለይሂ ሰላቱ ወሰለም መጣ አዕራቢ ማለት እንግዲህ የገጠር ሰዎች ናቸው ብዙ ጊዜ የሆነ ሐያ ምናምን የላቸውም በጣም ደፋሮች ናቸው በጣም ነው የሚናገሩት ወደ ነብዩ አለይሂ ሰላቱ ወሰለም መስጂድ መጣና አዩኩም መሐመዱን ሰለላሁ ዐለይሂ ወሰለም የትኛችሁ ናችሁ መሐመድ አለ ተመልከቱ እዚህ ጋር አንድ ነገር እናስተውል ከሰሃቦች መካከል ነብዩ አለይሂ ሰላቱ ወሰለም የሚለዩበት ዙፋን አልነበራቸው ዘውድ አልነበራቸው እንደማንኛውም ሰሃባ እሳቸው አብረው ነበር ቁጭ የሚሉት አዩኩም መሐመድ አለ የትኛችሁ ናችሁ መሐመድ ሱብሃንአላህ አይገርማችሁ አሽረፍ الخلق عليه الصلاه والسلام ከሌሎች ሰሃቦች የሚለያቸው አይነት እንትን አይደለም የነበራቸው አብረው ነበር የሚቀላቀሉት ከሰሃቦቹ ጋር ይህ አዕራቢ ይህ የገጠር ሰው የትኛችሁ ናችሁ መሐመድ ሰሃቦች ምን አሉ ذلك الرجل الابيض المتكئ ያ ነጣ ያለ ደገፍ ብሎ የተቀመጠው ሰው ነው አላቸው አሉት ለሱ ወደሳቸው ሄደና ምን አላቸው አንተ መሐመድ
أنت محمد نهندي قال نعم أو قالت فقال الرجل يا محمد أنت محمد هوي إني سأسألك أمرا ومشدد عليك عند قداي تأيكه له متأيكه قداي وتشالو بتعامات أبك بهالله في المسألة بتأيكيت أبك أدرجينهم متأيكهنا فلا تجد على نفسك مني عندك تقطع أبك أدرجينهم متأيكه لاتشو التأيكيت أبك على نو فقال صلى الله عليه وسلم سل ما بدالك قد لم يتايهن تأيك قالوا النبي صلى الله عليه وسلم سويوا من لاتشو من الذي خلق الأرض مدرني فتر ما أنه لاتشو فقال الله نوالد قال من الذي رفع السماء سماء كف يا درج مانو قال الله نوالد قال من الذي نصب الجبال تراروتشين يشكل مانو قال الله قالت نبينا عليه الصلاة والسلام قال تملكتوا طياقوا شنديت عندما يعمداتشو أشهدك بربك ورب من قبلك وبمن رفع السماء ونصب الجبال وخلق الأرض الله أرسلك إلى الناس اتأيك أهله بمن بفتره جيتا كانت بفيت ينبروتم بفتره سماين كف بعد الرجاء تراروتشم بشكله مريتم بفتره جيتا لم اتأيك أهله الله أرسلك إلى الناس وده سوج هنا الله لكو أهلنا على نبياتنا عليه الصلاة والسلام من قالت قال نعم أولك ونيالالت فأنشدك بربك ورب من قبلك ورب من رفع السماء ونصب الجبال وخلق الأرض الله أمرك أن نصلي 5 صلوات في اليوم والليلة أهونم دقمو إننيان محلاوچون يعني نبياتنا صلى الله عليه وسلم مجمرة يتأيكاتشون مالتنا السن ياسكت لامتا بننيا نقرو تشلو فتاري እጠይቀሃለሁ አላህ ነው ወይ ያዘዘን በሌሊትና በቀን 5 ጊዜ እንድንሰግድ አላቸው قال نعم አዋልት فانشدك بربك ورب من قبلك يعني ያንኑ ደገመላቸው በጣም አጥብቆ ነው የሚጠይቃቸው አይደል እንዴ الله امرك ان نصوم في هذا الشهر برمضان እንድንጾም አላህ አዘዋለን አላቸው አዋሉት ነብያችን ሰለላሁ ዐለይሂ ወሰለም አሁንም ቀጠለ ያንኑ هل ربك أمرك أن تأخذ صدقة من أغنيائنا فتقسمها على فقرائنا الله عزوها لن كحبتامو تشاتشن جنزبن سبسبة لدهو تشاتشن لتاكفافل الله عزوها لن على شو زكاة شوف يزكاة أملكاكة تملكة يزهن أعرابي يزاري عند شعرات مطامت زكاة بزي ملكونا من ردو سنتو تشاتشن زكاة اندزين الردو علن كحبتامو تشاتشن سبسبة لدهوچاችን እንድታከፋፍል አላህ አዘዋለን አላቸው قال نعم አዋሉት ነብያችን አለይሂ ሰላቱ ወሰለም قال الرجل فاني آمنت بما ارسلت به እኔ በተላክበት አምኛለሁ واني رسول قومي اليك ከሰዎች ከህዝቦቼ ወዳንተ የተላኩ ልኡክ ነኝ አላቸው انا ابن نضر ابن الشاهد نضر ابن الشاهد ይባላለሁ አላቸው ይህ አዕራቢ ከ1400 ዓመት በፊት እንዴት ነገሮችን እንዳያቸው ተመልከቱ እንዴት ነገሮችን በጅድያ ሲሪየስሊ እንዳያቸው ሁሉንም ነገሮች ሲጠይቅ እያስማለ ነበር የሚጠይቀው ነብያችን አለይሂ ሰላቱ ወሰለም እዚህ ንቁጣችን ግን ነብያችን አለይሂ ሰላቱ ወሰላምን ሲጠይቅ ይህ አዕራቢ እንኳን ሶላትን ጉዳይ አብሮ አንስቷል የሶላትን ነገር አልተወም ነው የቂያማ ቀን ሰዎች መጀመሪያ ሒሳብ አለ ሒሳብ ሐቅ ነው ሒሳብም ላይ ደግሞ ሒሳብ የሚደረጓቸው ነገሮች መጀመሪያ ቅድሚያ የሚታየው ጉዳያቸው የሶላት ጉዳይ እንደሆነ ነብያችን አለይሂ ሰላቱ ወሰለም በዚህ ሐዲስ ያመለክታሉ اول ما يحاسب عليه العبد يوم القيامه الصلاه አንድ ባሪያ መጀመሪያ የሚታሰበው የቂያማ ቀን ሶላት ነው ይላሉ ነብያችን አለይሂ ሰላቱ ወሰለም صلاة ነው መጀመሪያ ሒሳብ የሚደረገው فإن صلحت صلح العمل كله صلاتها كتستكاكلج سراو كله تستكاكله وإن فسدت فسد العمل كله سوا كتبلاشج ደግሞ ስራው ሁሉ ተበላሸ በሌላም ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም من صلى البردين دخل الجنة
ሁለቱን ብርዳማ ወቅቶች የሰገደ ሰው ዓስርና ፈጅርን ማለት ነው ሱብሂንና ዓስርን የሰገደ ሰው ጀነት ገባ ይላሉ ነብያችን አለይሂ ሰላቱ ወሰለም لا يلج النار من صلى قبل طلوع الشمس وقبل غروبها سبحان الله لا يلج النار جهنم አይገባም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም من صلى قبل طلوع الشمس ፀሐይ ከመውጣቷ በፊትና ከመግባቷ በፊት የሰገደ ሰው ጀሃነምን አይገባም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ፀሐይ ከመውጣቷ በፊት ፈጅር ሱብሂ ሶላት ማለት ነው ፀሐይ ከመግባቷ በፊት ደግሞ የዓስር ሶላትን የሰገደ ማለት ነው ነብዩ አለይሂ ሰላቱ ወሰለም ሚዕራጅ በወጡበት ጊዜ ነበር ሶላትን የተሰጡት ሁሉም ዒባዳዎች ሁሉም ድንጋጌዎች በወህይ ነው የተላለፉት በወህይ يعني በጅብሪል አማካኝነት ነው የደረሳቸው ዘካ ሐጅ ጾም ሁሉም ነገሮች በጅብሪል አለይሂ ሰላም አማካኝነት በወህይ ነው የደረሳቸው አማ ሶላህ ነብዩ አለይሂ ሰላቱ ወሰለም ራሳቸው በአካል ነው የተቀበሉት ከአላህ عز وجل ከአላህ Subhanahu Wa Ta'ala ጋር በቀጥታ ነው ያለ ዋሲጣ ያለ አማካኝ አላህ Subhanahu Wa Ta'ala በራሱ ነው የሰጣቸው በአንድ ሐዲስ እንደተዘገበው 50 ሶላት ነበር ግዴታ የተደረገው ነብያችን አለይሂ ሰላቱ ወሰለም ነብዩላህ ሙሳን አለይሂ ሰላም አግኝተው ነብዩላህ ሙሳ ደግሞ ኡማህ አይችልም አስቀንስ ብለዋቸው 9 ጊዜ ተመላልሰው ከዛ ወደ 5 ድረስ 5 ያስቀነሱ ማለት ነው 45ቱን አስቀንሰው 5 ወቅት ሶላት እስኪደርስ ድረስ الله سبحانه وتعالى زي من አላቸው هي 5 في العدد 50 في الأجر لا يبدل القول لدي ቃሌ የማይለወጥ ጌታ ነኝ 5 በቁጥር በአጅር ግን 50 ነው ብሏቸዋል الله سبحانه وتعالى 5 ወቅት ሶላት የምንሰግደው በአጅር የቱን ያህል ነው የ50 ወቅት ሶላት ያህል ነው አጅሩ ይህ من رحمته سبحانه وتعالى ከአላህ ረህመት ነው እስኪ አስቡት 50 ወቅት ሶላት ቢሆን ኑሮ ምን እንሆን ነበር በየስንት ሰዓቱ ሶላት እንሰግዳለን በአማካኝ በየ30 ደቂቃው ሶላት አለ በየ30 ደቂቃው ፈርድ የሆኑ ሶላቶች ይኖሩ ነበር 5 ወቅት ሶላት እንዴት ሊከብደን ይችላል አላህ Subhanahu Wa Ta'ala በእኛ ላይ የዋለውን ውለታ እስኪናስብ وان تعدوا نعمه الله لا تحصوها በሁለት እግር መራመድ ቀላል ነው እንዴ ስንት ሰዎች አሉ እግር የሌላቸው በልቶ መጥገብ በልቶ መዋሃድ ቀላል ነው ጉሮሯቸው ላይ والله የማይወርድላቸው ብዙ በሽተኞች አሉ ለዚህ አላህ Subhanahu Wa Ta'ala ለማይከፈል ሐዋኡ ለዚህ አየር ተስማሚ የሆነ ውሃ ጠጥተን يعني ማንሰለቸው ነገር ይህ ሁሉ ኒዕማ يعني ሰጥቶን አላህ Subhanahu Wa Ta'ala ከምንም በላይ ደግሞ የኢማን ኒዕማ መምጫችንን የመጣንበትን እንዴት እንደምንኖርና የት እንደምንሄድ ማወቅ ቀላል ጉዳይ አይደለም والله ዒባዳ እንዴት እንደሚደረግ ማወቅ ቀላል ጉዳይ አይደለም ትልቅ ኒዕማ ነው ምክንያቱም ነብያችን አለይሂ ሰላቱ ወሰለም ከመምጣታቸው በፊት የነበሩ على ملة إبراهيم بإبراهيم መንገድ ላይ ነን ብለው ከየትኛውም አይነት ሙሽሪኮች ይሰሯቸው ከነበሩ ሽርኮች ርቀው የነበሩ ሰዎች ነበሩ ዘይድ የሚባል አንድ ሰው ነበር ለምሳሌ ሌላኛው ደግሞ የኸዲጃ የነብያችን አለይሂ ሰላቱ ወሰለም የመጀመሪያ ባለቤት አጎት የነበሩትም እንደዚሁ እሳቸውም የዚህ አይነት ነበሩ يعني ነስራኒ ናቸው ከሽርክ ርቀው ነበር የሚኖሩት ነስራኒያም ያልሆኑ ክርስቲያንም ያልሆኑ ሙሽሪክም ያልሆኑ على ملة إبراهيم ነን ብለው የሚኖሩ ሰዎች ነበሩ ትልቁ ችግራቸው የአላህን አንድነት ተረድተው ግን አላህን እንዴት አድርገው እንደሚገዙት አያውቁም ነበር ከነሱ ውስጥ አንዱ ካዕባ ላይ ይደገፍና ምን ይላሉ ያ ረብ ጠዋፍ አድርጎ ሲደክመው ጀርባውን ካዕባ ላይ ይጥልና ያ አላህ ለው ዓሊምቱ እንዴት ብገዛህ እንደምትወድ ባውቅ ኖሮ ለዓበድቱክ ወላኪኒ ላ አዕለም ግን ማቅሰው አይደለሁም እንዴት አድርጌ ብገዛህ ነው አንተ የምትወድልኝ ይል ነበር እኛም ደግሞ አላህ Subhanahu Wa Ta'ala እንዴት ብንገዛው እንደሚወደን ማወቅ በራሱ ትልቅ ኒዕማ ነው
ለዚህ ኒዕማ ራሱ ሽክር ያስፈልጋል ሰላት ሰዎች ሲሰግዱ ለአላህ የሚጨምሩት ስልጣን የለም ባለመስገዳቸው የሚቀንሱት ስልጣን የለም አላህ ወላሁ ገኒዩን ዐኒል ዓለሚን አላህ ክቡር ነው ከየትኛውም ፍጡር የተብቃቃ ጌታ ነው ወነሕኑ ፉቀራእ ኢለላህ እኛ ግን ድሆች ነን ወደ አላህ Subhanahu Wa Ta'ala አንድ ሰው በጣም ቸኩሎ ሲሰግድ አዩትና አንድ ሳልህ ليس لك حاجة تقضيها እንደ حاجة የለህም እንደ ያሉት አላህ ዘንድ የምትፈልገው ነገር የለህም ወይ ምን ነው በጣም ቸኮል ካሉት ገብታችኋል እኛ በጣም ብዙ حاجة አለን አላህ ዘንድ ያንን የምንገናኝበት መንገድ ደግሞ ሰላት ብቻ ሰላት የሰው ልጅ ሶስት ክፍሎች አሉት አላህ ሲخلቀው ሶስት ክፍሎች አሉት አቅል አለው አእምሮ ምንለው ነው ጀሰድ አለው አካል አለው ሩህ አለው ስፒሪት የሚባለው ይሄ መንፈስ አለው ሩህ አለው ሶስቱም ምግብ ያስፈልጋቸዋል አቅል ምግቡ ማንበብ ማወቅ መማር ነው ማህይምነት ያወድመዋል አቅልን የአቅል የአእምሮ ምግቡ ትምህርት ነው ዕውቀት ነው ሰውነታችን ደግሞ ከመሬት የመጣ ያኒ ሰውነታችን አካላችን ከመሬት ነውና የመጣው ከመሬት የሆነ ነገር ያስፈልገዋል አይደል እንዴ ምግብ እንበላለን አካላችን እንዲጠነክር እንድናድግ እንድንፋፋ ሩሃችንም እንዲያድግ እንዲፋፋ እንዲጸዳ ከአላህ Subhanahu Wa Ta'ala የሆነ ምግብ ያስፈልገዋል እነኛ ምግቦቹ ሶላት ዚክር ዒባዳ ቁርአን እነዚህ አይነት ነገሮች ናቸው እነዚህ ነገሮችን ካላገኘ አካላችን ምግብ ሲያጣ ይከስማል አይደለም እንዴ ይታመማል ይሰንፋል ኃይል አይኖረው የሰው ልጅ መንፈሱ ምግብ ካላገኘ እንደዛ ነው የሚሆነው ለዚህ ነው የሰው ልጅ በአሁኑ ሰዓት ምዕራቡ አካባቢ በጣም ከፍተኛ የሆነ የድሎት የቅንጦት ዓለም እየኖረ ግን እርካታ የለውም ግን ራሱን ይሰቅላል ግን ራሱን ያጠፋል አይደል እንዴ ቸግሮት አይደለም የሚበላው አጣ አይደለም ራሱን የሚያጠፋው ስዊድን ከፍተኛ ቁጥር ያላት ሀገር ነች suicide በመፈጸም ራስን በማጥፋት ለምን ይሄ መንፈሱ ተርቧል ህዝቡ በዳርዊኒዝም ቲዮሪ ዋጅጇል ራሱን እንደ አንድ እንስሳ የሚቆጥር ህዝብ ነው ቫልዩ አይሰጥም ለራሱ ሰላት የሰው ልጆች በመስገዳቸው ሙእሚኖች ሰላትን በሚሰግዱበት ጊዜ ውስጣቸው ነው ሰላም የሚያገኙ እስኪ አስባችሁ ታውቃላችሁ ጧት ወጣችሁ 2 ሰዓት በጣም ስትባክኑ ውላችሁ በጣም ስራ በዝቶባችሁ ዙሁር ደርሶ ስትሰግዱ እንዴት ነው ቅልል የሚል ነገር አይሰማችሁም እንደ አዲስ ኢነርጃይዝድ ሆናለን አይደል እንዴ እንደ አዲስ ኃይል እናካብታለን እስከ ዓስር ደግሞ በዛ ኃይላችን እንንቀሳቀሳለን ዓስር ላይ ደግሞ ሰላት ስንሰግድ እንደገና አዲስ ሰው ሆናለን እስከ መግሪብ በዛ እንሄዳለን هكذا يعني አንድ ዓሊም ምን ይላሉ ሰላት ወቅቶች እንደ ኦይል ስቴሽን ማለት ናቸው እንደ ነዳጅ ማደያ ስቴሽኖች ማለት ነው አንድ መኪና ነዳጅ ሞላና ይንቀሳቀሳል አይደል እንዴ ነዳጁን ሲጨርስ አንድ ስቴሽን ጋር ይገባና ይሞላል የሩህ ነዳጅ ነው ሰላት በየወቅቱ ያንን ሰላት ካልሰገድ ውስጣችን ባዶ የሆነ ደስታ ያጣና ምን ሄደው ደስታ ያጣና ምን ሄደው الله عز وجل ومن أعرض عن ذكري فإن له معيشة ضنكا ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى كني تقساس أنين كما استاوز يتقللوا سوج فإن له معيشة ضنكا እዚህ ዱንያ ውስጥ ጠባብ ኑሮና ኖራቸዋለን ይላል አላህ Subhanahu Wa Ta'ala የጭንቀት ኑሮና ኖራቸዋለን በጣም ብዙ ገንዘብ አለው ግን ጭንቀት ነው በጣም ብዙ ልጆች አሉት ብዙ ንብረት አለው ግን ሁሉም ጭንቀት ነው የሚፈጥርበት ደስታ አይደለም የሚሰጠው ደስታ ሐቂቃ ደስታ የሚገኘው በሰላት በዒባዳ ብቻ ነው ያንን በኋላም ላይ የምናየው ነው ሰላትን የሚተው ሰዎች ቅድምም እንዳልኩት መዒሸተን ضንካ ጠባብ ኑሮን አላህ ያኖራቸዋል አላህ ይጠብቀን وإن جهنم لموعدهم أجمعين لها 7 أبواب لكل باب منهم جزء مقسوم وإن جهنم لموعدهم أجمعين لها 7 أبواب
لكل باب منهم جزء مقسوم الله ስለ ጀሃነም ሲጠቅስ ከሃዲዎች ጀሃነም ለነሱ አላቸው 7 በሮች አሏት ይላል አላህ Subhanahu Wa Ta'ala ከነኚህ በሮች ሁሉ በጣም ከባዱ ግን ሰቀር የሚባለው ጀሃነም ነው ይላሉ ይህ ሰቀር وما ادراك ما سقر لا تبقي ولا تذر ምንም የሚያስተርፈው ነገር የለም ከሰው ልጅ ላይ በጣም ከባድ ቅጣት የሚቀጣው የሰው ልጅ ሰቀር ውስጥ ነው ይላሉ ሰቀር ውስጥ ግን የሚገቡት ሰዎች ሲጠየቁ ማሰለከኩም في ሰቀር ሰቀር ውስጥ ምን አስገባችሁ ተብለው ሲጠየቁ ምንድነው መልሳቸው መሰላችሁ قالوا لم نكن من المصلين ሰጋጆች አልነበርንም ይላሉ ሱብሃንአላህ ሰቀር ከባዱ ጀሃነም ነው ጀሃነም ውስጥ ያሉ ሰዎችን ሲጠየቁ ይላል አላህ Subhanahu Wa Ta'ala كل نفس بما كسبت رهينة إلا أصحاب اليمين في جنات يتساءلون عن المجرمين ما سلككم في سقر قالوا لم نك من المصلين ولم نك نطعم المسكين وكنا نخوض مع الخائضين وكنا نكذب بيوم الدين حتى أتانا اليقين ما سلككم في سقر سقر است ምንድነው ያስገባችሁ ተብለው ሲጠየቁ قالوا لم نك من المصلين ሰጋጆች አልነበርንም ብለው ይመልሳሉ ከሰሃባ ጀምሮ ከዛም በኋላ ያሉ ታቢዒዎች ሶላትን የተወሰው ይከፍራል ወይስ አይከፍርም ኺላፍ ፈጥረዋል ይከፍራል ያሉ ዑለማዎች አሉ አይከፍርም ኢላ አን يجحدها ሶላትን ግዴታ አይደለችም ብሎ የካደ ከሆነ ብቻ ነው የሚከፍረው እንጂ ባለ መስገዱ አይከፍርም ግን በጣም ትልቅ ወንጀል ፈጽሟል ለምንለው ይላሉ ዑለማዎች እዚህ ጋር ግን አንድ ነጥብ አለ ማን ነው ከኛ ውስጥ ሶላት ባለ መስገዱ ካፊር ነው አይደለም የሚል የዑለማ ልዩነት ውስጥ መግባት የሚፈልግ ማን ነው ከኛ ውስጥ ካፊር መሆንና አለመሆን አይደለም ጥያቄው ግን ሰውየው እንዴት አንድ ሙእሚን ነኝ የሚል ሰው አላህን አምኖ በነቢያችን አለይሂ ሰላቱ ወሰለም አምኖ እስላምን ተቀብሎ የሚገኝ ሰው እንዴት የኩፍር ነጥብ ላይ ካፊር ነው አይደለም ተብሎ ዑለማዎች የሚወዛገቡበት ሰው መሆን ራሱን ይፈቅዳል ሱብሃንአላህ ከባድ ነው አይደል ከባድ ነገር ነው ዑለማዎች ምን ይላሉ ኢነ ታሪክ الصلاة يحرم من شفاعة النبي عليه الصلاة والسلام ولا يشرب من حوضه صلى الله عليه وسلم كذي بلت قطعت የለም ከነብዩ عليه الصلاة والسلام شفاعة ይከለከላል የነብዩን عليه الصلاة والسلام شفاعة ያገኝም ولا يشرب من حوضه ከነብዩ صلى الله عليه وسلم ምንጭ ከሐውዳቸው አይጠጣም የቂያማ ቀን ያን የጠጣ ሰው لا يظمأ بعده أبدا በፍጹም የማይጠማ ይሆነውን ያን የጠጣ ሰው የማይጠማበትን የሆነ ምንጭ የነብዩን عليه الصلاة والسلام አይጠጣም አላቀህም ነው የሚሉት ነው ሶላትን የማይሰግድ ሰው ነብዩ عليه الصلاة والسلام شفاعة አያገኝም ይህን ያህል እንግዲህ ስለ ዑቁባው ካል ዋናና ወሳኝ የሆነ ነጥብ አለ ያም ኹሹዕ ነው አላህ Subhanahu Wa Ta'ala መፍራት ሶላት ውስጥ ሆኖ የአላህ عز وجل ታላቅነት አስታውሶ ሶላት ውስጥ እሱን ፈርቶ መስገድ ያ እሱን መፍራት ስሜት ከሶላት ውጭም ደግሞ ተንጸባርቆ በህይወት ውስጥ አላህን የሚፈራ ሰው መሆን ዒባዳዎች ዓላማቸው የሰው ልጅ አኽላቅ ማስተካከል ዓላማቸው አላህ Subhanahu Wa Ta'ala በዛ አይነት አኽላቅ የተካን ሰዎች እንድንሆን በሁሉም ህይወታችን አላህን የሚፈሩ ሰዎች እንድንሆን መልካም ተናጋሪዎች እንድንሆን አላህን የሚዘክሩ ሰዎች እንድንሆን ነው ዓላማ ان الصلاه تنهى عن الفحشاء والمنكر صلاه ከመጥፎና ካልባሌ ከማይረቡ ነገሮች ከጸያፍ ነገሮች ትከለክላለች አያችሁ انما بعثت لأتمم مكارم الأخلاق أخلاق اللي أموالنا نبياتنا عليه الصلاة والسلام يبلتت أخلاق اللي ما أموالات لهم عبادة تتكمونه أخلاق يسول لج أخلاق يستكاكلوا نبياتنا صلى الله عليه وسلم
ይህ ፖይንት ታዲያ ይህ ኹሹዕ የምንለው ነገር በጣም ወሳኝ ነገር ነው በጣም ወሳኝ ነገር ነው ለሁሉም ነገር ሩህ አለው የሰላት ሩሁ ኹሹዕ አላህን መፍራት ነው አላህን የሚፈራ ሰው ብቻ ነው ሰላት ሊቀለው የሚችለው واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين إلى الله سبحانه وتعالى واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين ታገዙ በصبرና በصلاة ተረዱ ታገዙ ይላል አላህ Subhanahu Wa Ta'ala وإنها እቺ صلاة እኮ لكبيرة إلا على الخاشعين አላህን ለሚፈሩ ሰዎች እንጂ ለሌላው ከባድ ነች ይላል አላህ Subhanahu Wa Ta'ala صلاة እስኪ አንድ ሙከራ እናድርግ ወይም ተሞክሮ ሊኖረን ይችላል ሁላችንም በጣም ቸኩላችሁ የሰገዳችሁት 3 ደቂቃ ሶላት አራቱን ረካዓ በ3 ደቂቃ በጣም ተረጋግታችሁ የሰገዳችሁት ደግሞ 10 ደቂቃ የትኛው ይረዝማል የትኛው ይጨንቃችኋል ቶሎ ለመውጣት 3 ደቂቃ ትጨንቃለች አይደል እንዴ ቶሎ ሰግደን ለመውጣት ኹሹዕ የለንም ቀልባችን ስብስብ ብሎ ስለሆነ አይደለም يعني ቀልባችን ተሰብስቦ አይደለም የምንሰግደው ስለዚህ ይጨንቀናል ቶሎ ለመውጣት እንፈልጋለን ከባድ ነች ሶላት ኹሹዕ ኑሮን ግን አቅላችንን ስብስብ አድርገን ቀልባችንን ሰብስበን የምንሰግደው ሶላት ግን ረጅምም ሆኖ አጭር ይመስለናል ረጅም ሆኖ ግን ትንሽ ጊዜ ይቆየን ይመስለናል ይህ ተጥቢቀን يعني ነብዩ አላህ Subhanahu Wa Ta'ala ላለው ነገር ማረጋገጫ ነው وإنها لكبيرة إلا على الخاشعين الله لم يفروا سوّج انجي صلاة كباد نج يهلو تقل يتايقال انجدي مجاهدة يتايقال خشوعني راس لما درق باندك زي باند جنبرين ميقين قداد الله بتأم تقل يتايقال ولا يخشع في صلاته إلا من أحب الله تعالى الله سبحانه وتعالى يودد سو بتشارو صلاة وست خشوع لنورو ميچلو فرحات لنورو ميچلو ومن أمثلة المحبين لله تعالى حقا وصدقا ابن القيم رحمة الله عليه ابن القيم بتام الله ان كم يود سوج مكاكل اندهنو نحسبه كذلك والله حاسبه انده لالو في القلب شعث أي تمزق لا يلمه إلا الإقبال على الله قلب استكو መበጣጥ አለ በማንኛውም ሰው ልብ ውስጥ መቦጫጨቅ መበጣጥ አለ አለ መረጋጋት لا يلمه إلا الله الله ብቻ ነው ያንን ነገር ሊጠጋግ ነው የሚችለው وفي القلب وحشة لا يزيلها إلا الأنس بالله በማንኛውም ሰው ልብ ውስጥ ብቸኝነት አለ ብቸኝነት የመሰማት ስሜት አለ ያንን ሊያስወግድለት የሚችለው ወደ አላህ መቅረብ ብቻ ነው وفي القلب خوف وقلق لا يذهبه إلا الفرار إلى الله فرحات ጭንቀት በማንኛውም ሰው ቀልብ ውስጥ አለ ወደ አላህ መሸሸት ብቻ የሚያስወግደው ይላል ففروا إلى الله ወደ አላህ ሸሹ ነው የሚለው አላህ Subhanahu Wa Ta'ala ማንኛውንም ነገር ስትፈራው ከሱ ትሸሻለህ አላህን ስትፈራው ወደሱ ትሸሻለህ ይላል ግልጽ ነው አይደል አላህን ስንፈራው ወደሱ ነው የምንቀርበው ወደሱ መቅረብ ብቻ የሚሞላው ክፍተት አለ ቀልብ ውስጥ ይላል ابن القيم اذا استغنى الناس بالدنيا فاستغني انت بالله ሰዎች በዱንያ ሲኩራሩ ሲብቃቁ ስታያቸው አንተ በአላህ ተብቃቃ ሰዎች በዱንያ ሲደሰቱ ስታያቸው አንተ በአላህ ተደሰት ሰዎች በወዳጆቻቸውና በሚቀርቧቸው ሰዎች ብቸኝነታቸውን ሲያስወግዱ ስታይ አንተ በአላህ ብቸኝነት ግን አስወግድ واذا ذهب الناس الى ملوكهم وكبرائهم يسالونهم الرزق ويتوددون اليهم فتودد انت الى الله ሰዎች ወደ ተላለቆቻቸው ወደ ወዳጆቻቸው ሄደው ሪዝቅ ለመና ራሳቸውን ሲያስተናንሱ ስታይ አንተ ለአላህ አስተናንስ ራስህን طيب ለአላህ አስተናንስ ራስህን ይላሉ እዚህ ሙጃሃዳ ላይ ታዲያ እነኚህን ነጥቦች በመያዝ ነው ወደ አላህ የምንገባው እኔ ካለ አላህ ምንም መጠጊያ የለኝም ሰዎች ሁሉ ወደ ሰዎች ሲሮጡ እኔ ወደ አላህ ነው የምሮጠው ወደ አላህ ነው የምሸሸው ይህ ከሆነ ኹሹዕ ለማግኘት የአላህን ፍራቻ ለማግኘት የማደርገው ጥረት ምን ጊዜ ውስጥ ያለ
لذين ابن القيم من يلالو لا تسأم من الوقوف على باب ربك ولو طرت بتبرر انكو اتسلج ጌታህ በር ላይ መቆምን ይላሉ ላይ ሆነልን ይችላል ዛሬ ኹሹዕ አድርገን በቃ ተናንሰን ሰግደን ظهور ላይ ሰግደን ዓስር ደግሞ ሊከብደን ይችላል መግሪብ ላይ ደግሞ እንሞክር ዒሻእ ላይ እንሞክር ፈጅር ላይ ሊያመልጠን ይችላል ظهور ላይ ደግሞ እንጣጣር በቃ እንደዚህ ትግል ነው ማለት ነው ያ ትግል ተስፋ መቁረጥ ከሌለው አላህ Subhanahu Wa Ta'ala والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين እነኛ በእኛ መንገድ ላይ የሚታገሉ ሰዎችን መንገዳችንን እንመራቸዋለን ይላል አላህ Subhanahu Wa Ta'ala والذين جاهدوا فينا لنهدينهم سبلنا وان الله لمع المحسنين ያችሁ አላህ ሊመራን ቃል ገብቷል እኛ ብቻ ምን እንደሚፈልግብን ሙጃሃዳ ትግል ብቻ ነው የሚፈልግብን እኔ ላይ ሆነልኝ ይችላል እኔ ደካማ ልሆን ይችላል ግን ሳሊሖች ጋር ልቅረብ መልካም ሰዎች ጋር ልጠጋ ከነሱ እነሱ ሲሰግዱ የማያቸው ነገሮች እኔም ጋር እንዲንጸባ